ምን ሆናል? አንተ ዝም በል ሆራ አንተ ደነስ የሆንኩን አትናገርም። እንዲጠጥም ነው የምትሳደበው። ቆይ ምንድነው ያሳየኝ? ሬሳው ብሩክ አይደለም። ኧረ እባክህ ምን እያሾፍክ ነው? እየቀለድክ ነው? አዎ የካሌብም የፌቨንም አባት ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። ብሩክ ነህ? ትርሲትም ማግባቱ እንዴ? ሚኪ ጓደኛዬ ነው። ታዲያስ ምርጥ ጓደኛ ነበር። ይህንንም አታስታውስም? አላስታውስም። እንዴት እንደዚህ ያደርጋል? ጓደኛው ሚስት እንዴት ያገባል? እናንተ ምን አባ ፈልገህ ነው? የኔ የሆነውን ነገር በሙሉ ልቀበልን የመጣው ምን? አዎ አንዳንዷን ቆጣ ትመልስልኛለህ። ንብረቴን ሆነ እውነት እየቆየ ሲፈነዳ፣ ሌቦች እየቆዩ ሲጋለጡ፣ ሚስጥር እየወጣ ሲመጣ፣ ሀቅ ሲገለጥ እንዴት ደስ ይላል። ትርሲት ከባድ ጸጸት ውስጥ ገባች። ብሩክ ሁሉንም አስታወሰ። አንዳንድ ጊዜ በህይወታችን የዘራነው መልካም ፍሬ እየቆየ ይከፈልናል። ብሩክ በደህናው ጊዜ አደጋው ከመድረሱ በፊት ደህና ህይወት እያለው ያን ጊዜ ህይወቱ ሳይቀማ የዘራው ዘር ዛሬ አፍርቶለታል። ብሩክ በህይወት አለ። ተከስተ በሚኪያስ አማካኝነት ብሩክ እንዲገደለው የታዘዘው ተከስተ የገደለው ሌላ ሰው ነው። ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል። እንዴት ደስ ይላል። ስንቶቻችሁ ናችሁ ብሩክ እንዳልሞተ ስታውቁ ደስ ያላችሁ? ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ ኪያ ተወዳጅ ድራማ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። በባለፈው ምዕራፍ እንዳየነው ብሩክ መሞት የለበትም። የእውነት ተከስተ ብሩክን ከሆነ የደበደበው እንደዛ እየገደለው በህይወት አይተርፈውም። እንደውም በጣም ብዙ ጉዳት አድርሶበት ነው የሚቀብረው እያለ ነበር። አንዳንዴ ገዳይ ሲያረፋፍድ ሟች ይገሰግሳል ይባላል። ብሩክ ሳይሆን ሌላ ተመሳሳይ ሰው ነው የተገደለው። ሚኪያስም ይህን ጉዳይ ሲያይ ድርቅ ፍጥጥ ቁጭ ብሏል። ያልኩን ሳይሆን ያላልኩን ያረከው አንድ ሰው ግደል ብልህ ሌላ ተጨማሪ ወንጀል ውስጥ አስገባይ በማለት ተከስተን በጥፊ ሲያጠናግረው አይተናል። እጅግ የሚገርመውና እጅግ የሚደንቀው ነገር ተከስታውን በራሱ ጊዜ አደገኛ ሶስተኛ ወንጀለኛ ሆኗል። አንደኛ ብሩክን እዛ ገደል ውስጥ ሲሰዱት አውቀውና አቅደውበት የተቀነባበረ ወንጀል ነው። ሁለተኛ ብሩክን ለመግደል ያሰበው እቅዱ በሌላ ሰው ግድያ ላይ ተመስርቷል። ይህን ሰውስ ምንድን ነው የሚያደርጉት? ተከስተ ሌላ ወንጀል። ሚኪያስ ብሩክ እንዳልሞተ ሲሰማ ድርቅ ፍጥጥ ብሏል። ብሩክ ተገደለልኝ፣ ሀሳቤ ተቀለለ፣ ሀፍቱ በኔ ሆነ፣ ሁሉንም ነገር እንደቀማሁት ሚስጥሩ ተዳፍኖ ይቀራል እያለው ተከስተ ሚኪያስ አሁን የብሩክን አስክሬን ሲያይ የሌላ ሰው ሆኖ ሲያገኘው እጅጉን ደንግጧል። ተከስተና ሚኪያስ ተፋጠጡ። ተከስተ ማመን አቅቶታል። እኔ በፍጹም ብሩክን የገደልኩት በማለት የተከስተ ፍጥጫና የሚኪያስ ፍጥጫ እንደቀጠለ ነው። ሌላው ደስ የሚለው ነገር የብሩክ በደህናው ጊዜ የዘራው መልካም ፍሬ አፍርቶ አንድ ደግ ወዳጁን አግኝቶ ትርሲት የደበቀችውን የትውስታው ሁኔታ ሲመለስ እነግረዋለሁ ብላ ቀን የሰጠችውን ሁሉንም ነግሮታል። እጅግ የሚገርም ነገር። ለኬም ሰው በዘራው ልክ ነው የሚከፈለው። መልካም ፍሬ ከዘራን መልካም ፍሬ አፍርቶ ዋጋ ይከፍለናል። ብሩክ የዛን ቀን የዘራው መልካም ፍሬ አፍርቶ ደግ ሰው አጋጥሞታል። እሱም ከመጀመሪያው እስከ መጨረሻው ታሪኩን ሲነግረው ትውስታውን እንዳጣ ሲነግረው ጓደኛው ሚስቱን እንደቀማ ንብረቱን እንደቀማና ሚስትና ልጆቹን ጎዳና ላይ ሊጥል ሀብቱን ንብረቱን በእጁ ሊያስገባ ቀን እየቆጠረ እንደሆነ ነግሮታል። ይህ ጉዳይ ሲሰማ ብሩክ እጅጉን ይደነግጥና ከትርሲት ጋር ይፋጠጣል። አባባም በትክክል እውነት ነው፣ ሀብቱ ንብረቱ ሊገባህ ይችላል፣ ግን በዚህ ጉዳይ አይደለም፣ ተረጋግተህ ጊዜ ወስደህ ትውስታ ነገሮች ሲስተካከሉ ነው በስሜት እንዳታረገው ሲለውም የአባባ ልጅ ለአንተ የሚገባ ሁሉ ያንተ ነው። ለልጆች ያልከው ለልጆች ትተህ የሚገባህን ለአንተ ማድረግ ትችላለህ። እሷ ግን ምን አይነት ደፋር ብትሆን የቅርብ ጓደኛህን ያገባችው? በነገራችን ላይ ትርሲትም ኦልሬዲ ሞቷል በማለት ነው አምና የነበረችው። ስትፈራም የነበረችው ከተመለሰ በኋላ እውነቱን ቢሰማስ ምን ይፈጠራል የሚለው ጉዳይ ነው። ግን ጉድጓድ ቆፍሮ የቀበረላት የራሷ ባል ህይወቷን ያበላሸባት አሁን ባሌብ ላይ የተቀበለችው እንደሆነ ስታውቅ ምን ይሰማታል? በጣም ያማል። ያውም ብሩክ ለሚኪያስ በጣም መልካም ደግ፣ እሱ ጋር እኩል እንዲሆን ያላረገው ጥረት የለምና አንዳንዴ ከጓደኛ ምቀኛ ከቅርብ ጥላት ይሰውረን። የሩቅ ጥላትን በቃ ሩቅ ነው ብላችሁ ተስፋ እንትን ትላላችሁና
ከእንደዚህ ያለ ሰው ይሰውረን ነው የሚባለው። ብሩክ አሁን በስተመጨረሻ እውነቱ እየተገለጸለት ነው። ምክንያቱም ተከስተ ፊት ለፊት እንኳን ባያገኘው ሚኪያስ ከቤቴ ከትዳሬ ራቅልኝ እያለ ሲያስፈራራው በገዛ ንብረቱ እንደዛ ሲቀልድበት አስቡት። እና አባባም የአባባ ልጅም የራስ የሆነ ነገር የራስህ ነው እያሉ ነው። አሁን ያገኘው ደግ ወዳጁም ያንተ የሆነ ያንተ ነው፣ እኔ አልፈራም አግዝሃለሁ በማለት ብሩክ በደንብ ነገሮችን እንዲያስብ አድርጎታል። በዚህም ውሳኔው ትርሲትን አግኝቶ እንዴት ተዋሽኛለሽ? ምንም ቢሆን ልጆቼ ያንቺም የኔም ናቸው። ሲቀጥል እንዴትስ ብትወርጅ ነው ጓደኛዬን ያገባሽው? እንዴትስ ብትንቂ ነው? ብሞት እንኳን በትክክል ብሞት እንኳን እንዴት ነው አይምሮች ተቀብሎ ጓደኛዬን ያገባሽው? በማለት ውሸታምና አስመሳይ እንደሆነች ተናግሯት ሂዷል ማለት ነው። ትርሲትም አሁን ከባድ ጭንቀት ውስጥ ገብታለች። ኦልሬዲ ከመጀመሪያውም ያልነገሩት ነገርየው እንደማያስታውስና ሲያስታውስ ሁሉም ነገር ግልጽ ይሆንለታል በሚል ሀሳብ ነው። ግን ትርሲት አሁን ጥፋተኛ ነሽ የሚለው ነው። በእርግጥ ትርሲትም ጥፋተኛ ነች። ምንም ቢሆን የቅርብ ወዳጁ ቀኝ እጁ የነበረው የቅርብ የልቡ ጓደኛ ማግባት በጣም ከባድ ነው። በራሳችን ጫማ እንኳን ስናየው ማለት ነው። ምክንያቱም ይሄ ሰው ለንብረት ብሎ ሊሆን ይችላል። ኦልሬዲ እንዴት ሲበላም ሲጠጣም ሲጫወትም አብሮት ቀኝ እጁ የነበረውን ወዳጅ እንዴት አገባለሁ ብለን ራሳችን ቲንክ ማድረግ አለብንና ትርሲትም ጥፋተኝነት እየተሰማን ነው። ብሩክም አሁን ሁሉም ጥያቄዎች እየተመለሱለት ነው። ከቤት እንደወጣ ከዛ 100 እጥፍ ጠፍቼ እንድሄድ የፈለገው ንብረቱ እንዳልወስድበት ነው እንጂ ለልጆቹና ለትዳሩ አስቦ አይደለም በማለት አሁን ነገሮች ግልጽ ሆነውሎታል። ይህንን በማሰብ ብሩክ ቀጥታ ከትርሲት ጋር ተለይቶ ከቤት ሂዶለታል ሚኪያስ ጋር። ሚኪያስም እንዳልሞተ ስለገባው ሁሉም ተፋጠዋል። ሚስትና ልጆችህን ነው የፈለግከው በማለት እንግዲህ አጅሬው ሚስትና ልጆቼ እስከ ወደድካቸው ድረስ ያንተ ናቸው፣ ግን የኔ የሆነ ሁሉ የኔ ነው፣ በጊዜ ሂደት ሚስቴም የኔ ትሆናለች በማለት ነው እንግዲህ ብሩክና ሚኪያስ የተፋጠጡት። አንዳንዴ እበላለሁ ብለን የምንበላ ሰዎች አለን፣ አጠፋለሁ ብለን የምንጠፋ ሰዎች አለን እና ሚኪያስ ብሩክን አጠፋለሁ ብሎ ሌላ ወንጀል ውስጥ ገብቷል። የዚህ ሰው ደም ደግሞ አንድ ቀን እየጮኸ እውነታው ይወጣል። ኦልሬዲ መቼም መኪና ውስጥ ስንት ዓመት ሙሉ አያስቀምጡትም። የሆነ ጫካ ላይ ወስደው ሊቀብሩት ይችላሉ። ግን እውነት ናት፣ ተቀብራ አትቀርም፣ ትወጣለች። ብሩክን በዚህ ሂደት አንድ ቀን ኦልሬዲ አደጋ ሊያደርሱበት ይችላሉ። ግን እንደውም የበለጠ ሊጠነቀቅ ነው የሚገባው። ካሁን በኋላ እውነታውን ለማወቅ ጉጉት ያድርበታል፣ እልክ ይዘዋል። እንዴትስ ብትንቂ ነው የቅርብ ጓደኛዬን ያገባሽው የሚለው። ሲቀጥል ደግሞ እንዴትስ ብትንቀኝ ነው የኔ ቀኝ እጅ ነበር ከዋንተ ሚስቴን ተመኝተህ በእጅህ ያስገባኸው። አሁን ሌላው ይቅር፣ ሀፍቴን ግን እፈልጋለሁ። ሲጀመር ሚኪያስ የገባው እኮ ትርሲትን ያገባት የብሩክን የሆነ ጥርግ አድርጎ ሀፍቱን ለማውረስ ነው። አንድ አሁን ያገኘው ትልቅ ወዳጁ ሀፍትህን አስመልስ፣ እውነትን ተሟገት ብሎታል።